ሰላም ዩቲዩብ እንዴት ናችሁ? በጃኒ የቲክታክ አካውንት መዘጋት ላይ አንዳንድ የተሰሙ መረጃዎች አሉ። እነሱን አጠናክሬ ይዤላችሁ መጥቻለሁ። ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። በቀላል አለ እሱ የታሰረ ጊዜ እኮ 24 ሰዓት አልሞላም እኮ ከቲክቶክ አልፎ ከቲክቶክ ጫጫታ አልፎ ትዊተር አልፎ ሲኤንኤን ላይ ነው ቁጭ ያለው። ሲኤንኤን ላይ ቢቢሲ ሲኤንኤን ላይ ታዋቂ የሚባሉ የአሜሪካን የአዚያ የቻይና አልቀረም የቲክቶክ ፊቪሲ ሲሲሲ ስለ አዶናይ እያወራው። አዶናይ ማን ነው? ሁዝ አዶናይ ሁዝ አዶናይ? ጌታቸው አሰፋን አባረ አዶናይን ጌታቸው አሰፋን ፊንፊኔ መሀል ላይ ቁጭ አድርገን በህዝቤ ላይ አንድ ነገር ቢመጣ እናያለን። ኢሜይል እና ፓስዋርዷን ስለሚያውቀው 2.7 ሚሊዮን ተከታይ ያለውን የጃኒን ቲክታክ አካውንት ያዘጋው ራሱ አዶናይ ነው እያለች ነው ጂጂ ኪያ። ምን ትላላችሁ? ጂጂ አካውንቷን ያዘጋው ራሱ አዶናይ ነው ሲል እንግዲህ ድሮም እሱ እንዳዘጋው ራሱ ጠርቅሞባት ነው የወጣው ኢሜይሏን ምናምን እንትን ብሎ እንጂ በአሁኑ ሰዓት አካውንት ይመለሳል፣ ተዘግቶ ይመለሳል። ሰሞኑን ሀክ ምናምን ሀክን እየተደረገ ነበር። አው ቆይ የሆነ ቦታ ደግሞ ደውላለሁ። ቆይ የሆነ ቦታ ዱባይ ደግሞ ደውላለሁ። ዋናዎቹ ጋር ደውዬ ወሬ ያመጣላችኋለሁ። ዱባይ ደግሞ በፊት ሁለቱ ነበር እንዲመጡ እየተጠየቁት አሉ። አሁን ግን ብቻዬን ነው የምመጣው ብሏል አሉ። ብቻዬን ነው የምመጣው ብሏል። ሮዛ በአደባባይ በግልጽ እንግዲህ ጃኒ እንደማትመቻት ተናግራለች። የጃኒ እና የአዶናይ ግንኙነትም እንደማትፈልገው ተናግራለች። ለውጥ ተጋብቶ መውለድም ይችላሉ። አሁንም ራሳችሁ ናችሁ ተጣልተዋል ምናምን የምትሉት። ይጣሉ አይጣሉ የምታውቁት ነገር አለ? የለም። አለቀ በቃ። ራሳችሁ ናችሁ እዚህ ጋር ፈራጅ፣ እዚህ ጋር ወሬ መለቃቀም፣ ወሬ ማምጣት፣ ወሬ ማብኳካት የምትወዱት እናንተ ናችሁ። ማንም ሰው ይጣሉ ማንም ሰው ሊለያዩ ያለ የለም። እዚህ ጋር ያየነውን የሰማነውን የምንመሰክረው በቃ ያየነውን አይተናል፣ የሰማነውን ሰምተናል። ሁልሽም በየራስሽ መንገድ ጀጅ አድርገሻል። አለቀ። ተጣሉ አልተጣሉ አብሮ ሆኖ እነሱ ራሳቸው ነው የሚወስኑት። ከፈለጉ ሰርግ አድርገውም ተጠርተንም ሄደን በልተን አጨብጭበን ልንድራቸው እንችላለን። እሱ የነሱ መብት ነው፣ የኛ አይደለም፣ የእናንተ አይደለም። ግን ወደጃት በግድ ወደጃት ብላችሁ ሰው ማስገደድ አትችሉም። በቃ አትችሉም። እቺን ነው ልናገር የገባሁት። አለቀ። ከዘር ጋር አታገናኙት። እኔ በዘር በብሔር በሃይማኖት በምን ውስጥ አልገባውም። እንደ ግል እንደ ሎዛ አትወደኝም፣ ሰድባኛለች፣ እኔም አልወዳትም፣ ሰድቢያታለሁ። በቃ ምን ይሁን? ዛሬ ይሄ ልጅ የሚያደርገው ነገር ምንድነው? ጃኒን እና ጆን ዳንኤልን በማጣላት የራሱን ምን እንደሚያደርጉት እውነት ጂጂ ኪያ እንደምትለው ይሄን ያክል ሴራ ጠንስሶ በመሃላችሁ ይገባል ብላችሁ ታስባላችሁ? አዶናይን ሶሻል ሚዲያ ላይ በምታዩትና በምታውቁት ልክ እስኪ የአዶናይ ምላሽ ሰጡኝ። ጭራሽ እናትየው ራሱ በቃ ቲክቶክን ተቆጣጠር፣ እንደ ልማዱ ፎሎ ገዝቶ ይቀመጥ። ምንድን ነው የሚጠቅማችሁ? እሱ ምንድን ነው የሰራው ነገር? ምንድን ነው የሚጠቅማችሁ? አሁንም መልሳችሁ ለነሱ ትሰጣላችሁ እንዴ? 27 የበሉት የበረበሩት አሁን ሚዲያውን እንኳን መያዝ አቀፋ። በፍርሃት ሁል ጊዜ በፍርሃት ለምንድን ነው ለሱ የምትሰጡት ቦታው? እኔ አያገባኝም። እሱ እውነተኛ ፈቀር አላፈቀረ ወደሽ ከተደፋሽ ቢረግጡሽ አይከፋሽ፣ አያገባኝም። እኛ ግን መጠንቀቅ አለብን። እነዚህ ሰዎች ተመልሰው ሚዲያውን ከተቆጣጠሩ እኛን የማባላት እንትናቸው ከዚህ የበለጠ እንደሆነ ነግራቸዋለሁ። እኔ ለምንድን ነው እንድወድቅ የሚያደርጉት? ከሚዲያው ላይ አልጠፋ ያልኳቸው ሰው ብኖር እኔ ብቻ ነኝ። እኔ የሚታየኝ ሆዷ ውስጥ ማለት ነው ጽንስ ነው የሚታየኝ። መንፈሴ ከተሳሳተ ደግሞ ምንም ማድረግ አይቻልም። እኔ ሆዷ ውስጥ የሚታየኝ ጽንስ ነው። ባይዘው እናንተ የምታዩት ጸብ ነው። ሁሉ ሰው እንዳንቺ መልካሙን ቢመኝ አሪፍ ነበረ። ጆን ዳንኤል እሷ የሰው ማኛ ናት። ጆን ዳንኤል ማኛ ትግባባን። አሁን ያለበትን አህዋል ግን አይታችሁታል። ጆን ዳንኤል እንዲሁ ያው የሳይኮሎጂ ምርኩም ስለሆንኩ ዝም ብዬ ነው እንዲያየሁት እና የሆነ እንደዚህ ምናምን ላይቭ ገብቶ እንዲህ ሲያያቸው 5000 4000 1000 ተከታዩ እንዲህ ሲያይ ዝም ብሎ የሆነ አይ ሰው የሚል አይነት ነገር ይሄን በጣም ቢታዘባችሁ ምናምን ነገር ይመስለኝ እኔንም ጨምሮ ማለት ነው። ማኛ ናት፣ በቃ አራዳ ናት።
ጆን ዳንኤል ነፍስ ታውቃላችሁ። አንተ ላይ ቺት አድርጋለች ብለህ እንኳን አስበ ቢሆን ሰዎች ክሬት ባረጉልህ ሰዓት ሳይሆን የምትለያት በራስህ ሰዓት የራስህን መንገድ መርጠህ ተነጋግረህ ለምን ሴት ልጅ መጎዳት የለባትም ትሌለ እንዴ? ሴት ልጅ ለምን ትደበቂያለሽ? ቀና በይ ትሌለ እንዴ? የመጣ ከማናዘው አልጋ አንቺ ልጅ ዘንድሮም ተኝተሻል፣ አሁንስ አትነሽም ትላለህ ትመጣለህ። ሞቲቬሽን እያላችሁ ኢፍ ዩ ቲንክ እንደዚህ አይነት ለሴት እንትን የምታረግ ከሆነ ሆይ እስካሁን ባለው መረጃ ጃኒና አዶናይ መለያየታቸውን የሚያሳይ ነገር ማንም መረጃ አላወጣም። ሁሉም ሰው ወጥቶ ግን እንደተለያዩ እርግጠኛ አድርጎ አዶናይንም በዚህኛው በኩል ጃኒን እየወቀሰ ነው። እነሱ ግን አንድ ላይ ነን ብሎ የወጡ ሰዓት ምን እንደሚወጣቸው አላውቅም። ተከባብረን ቁጭ ብንል ይሻላል። ይሄ ቲያትራችሁን ወደዛ ይዛችሁ ሊሄዱ የሰውን ስም አታጥፉ። የሰውን ስም ማጥፋት አይቻልም። እዛው ያ የያዝከውን ፕላን ያዝና እዛው ግባ። ፕላንህን ይዘህ እዛው ግባ፣ እዛው ኑር። ይሄንን ቲያትር ግን እንድትሰጠኝ ግን አልፈቅድልህም። የልጅቷን አካውንት ያዘጋው እራሱ አዶናይ ነህ ደግሞ ተናግሯል። እንዴት ነው አካውንት ዋርኒንግ የለው ስተት የለው? ያ መጀመሪያ ምንድን ነው ያለው? አካውንቴ የኔ ቪዲዮ ስለጥፍ እባካችሁ አካውንቴ ልክ ልጁን ይሄንን እንዴ ጆን ዳንኤልን አታክ ለማድረግ ነው፣ ሌላ ምንም አይደለም። ጃንዬ ይመች። ከዚህ ቤተሰብ ጋር ይስማማኛል ካልሽ መቀጠል ትችያለሽ። እኛም አቁመናል ስላንቺ። ጂጂ ኪያ ግልጽ ነው። ሲጀመርም የአዶናይንና የጃኒን ግንኙነት ከመጀመሪያው ጀምሮ የተቃወመች ሰው ብትኖር እሷ ነች። ምክንያቱም ይዘሽብን የምትመጪው ነገር ለየት ያለ ነገር ነው። ራስሽን ታውጪ እንደሆነ አውጪ። ያልሆነ ነገር ውስጥ ነው የገባሽው። ተናግረሽ የማታውቂውን ነገር በሙሉ ተነስተሽ ጆን ዳንኤል ደብድቦኛል ያልሽው ተናግረሽ አታውቂ። ብዙ ነገር ስናወራ ራሱ ተናግረሽ አታውቂ ብለሽ አታውቂ። ምክንያቱም የሆነ የተገፋፋሽው ነገር አለ። ሁሉም ነገር ግን ለበጎ ነው። ለምሳሌሽ ዛሬ ጃኒን የምትዘልፏት ማለት ነው። ጃኒ ትላንትና በደረሰባት ነገር ከ2 ዓመት በፊት ማለት ነው ያማማ ማለት ነው ተናገሬ ይህን ነገር ተናገሬ እስር ቤት ነው የገባው። እግዚአብሔር ግን ተአምረኛ ነው። ግን የኔ ህዝብ ግን አያውቅም፣ ምንም ነገር አያውቅም። ህዝቤ አያውቅም። ህዝቤ የዋ ነው። የኢትዮጵያ ህዝብ የዋ ነው። የሚያየው እዚህ ጋር ያለውን ነገር ብቻ ነው። በእርግጥ የሆኑ ሰዎች ልትሰሩኝ ትችላላችሁ እዚህ ጋር። እኔ ግን የማውቃቸው 2 ሚስጥሮች አሉ። ተቀናቃኝም አይደለሁኝ እኔ። ማንም ሰው የፈለገውን መሆን ይችላል። የፈለገው ማርያምን የጠራ ሰው ሰይጣን ነው አለለም። ሰይጣንም እኮ የእግዚአብሔር መልእክተኛ መልአክ ነበር። በስራው ነው አይደል የወረደው። ስለዚህ በማታውቁት አትቀላቀይ ሉዘር። አንቺ ብዙ የማታውቂያቸው ነገሮች አሉ ወይ ታውቂ ይሆናል። እኔ አንቺንም ጠረጥርሻለሁ በነገራችን ላይ አንቺም ታውቂ ይሆናል። ግን ለአዶናይ የምትመርጨው ጥሩ ሴት ነው አይደለ? ምረጭለት። ልክ ነሽ፣ ምረጭለት። መምረጥ ትችያለሽ። ምረጭለት። ክብር ዘብላ እንታ ክብር ዘብላ። የትኛው ክብር ነው ያላችሁ እናንተ? ክብራይ ናይ ሀብዘይ ቪዛ ሀብነይ ካናዳ ሄደይ ሰራአይ ተማዕረአይ ጀግናይ ኢትዮጵያዊ ስንት ገበረአይ ናይ አዶናይ ልመና አይመጻይ ባክ ኢትዮጵያዊ ሰው ገበረካይ አዶናይ ለማኝ ካናዳ አይ ኢትዮጵያ መጻይ ጃኒ ገበረአይ ሰው መሰልከይ ያ በላይ ጠጣይ ክብሬን አገኘአይ ቲክቶክ አዋርድ በላይ እንታይ ጂጂ ኪያ አዶናይ ከኔ ጋር ተያይዟል ትላለች። አዶናይ በዚህ ልክ ለሷ ቦታ ይሰጣታል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። ከኔ ጋር እንደተያያዘ የምታዩት በአንድ ጊዜ 100,000 ፎሎ ገዝቶ ፎሎ አስደረገ።
አይገርማችሁም? አይገርማችሁም? እግዚአብሔር ምስክሬን እኮ ነው። እልሁ ማለት ነው ከኔ ጋር ያለው እልህ ማን አየኝ ትላል? ምን አባታችሁ? አንድ ጊዜ የሆነ ሰው ማን እንደሆነ አላውቅም፣ ቴዲ አፍሮ የሆነ ዘፈን አውጥቶ ሄዳችሁ ቴዲ አፍሮን እንትን ሪፖርት አርጉት ይባላል ዩቱብ ላይ። የእኛ ዘመዶች ሄደው ፎሎ አላረጉትም። በአንድ ጊዜ ዘፈኑ እላይ አይደለም እኔ ነው ሪፖርት የምታደርገው። ዋ እኔ ራሴ እንዳላስቀር ከዚህ በኋላ የኔ ፔጅ ማለት እንኳን ልንገራችሁ ይህንን ፔጅ ማን እንዳስመልሰልኝ ልንገራችሁ። ጆን ዳንኤል አሁንም ላይቡን እያስተካከለልኝ ነው። ምን አባ የኔን ፔጅ ሪፖርት በልጄ ይመለሳል። በልጄ በጆን ዳንኤል ይመለሳል። ተደዋውሎ ውጭ ደውሎ ምናምን ያኛው 400,000 ያለውን ፔጅን አስመለሰልኝ። አሁን እየተስተካከለልኝ ነው። እገባለሁ ገና በሱ እገባለሁ። አሁን ሁሉም ነገር ግልጽ የሆነላችሁ ይመስለኛል። ጂጂ ኪያ እንግዲህ በሁሉም ቦታ ላይ እየገባች ለጆ ዳንኤል የምትደግፍበት ትክክለኛ ምክንያት አሁን ታውቋል። ግን ምንም እንዳትበይ እኔ አይመቸኝም፣ አልወደውም፣ አልጠላውም ማለት ነው። ግን በቃ አይመቸኝም። ከሰማሽም አይመቸኝም። ከዛ ላይ አሁን ደግሞ አንቺን እንደዚህ ኢግኖር ዳርጎ እንደዚህ ሲሆን ደግሞ አልተመቸኝም። እኔ አልተመቸኝም። በቃ አይዱኑ አልተመቸኝም።